በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 4 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ቅዱስ ዮሐንስ ፍቁረ እግዚእ፣ አባ ናርዶስ ጻድቅ፣ ቅዱስ ጊዮርጊስ፣ የቅዱስ ማርቴና መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ቅዱስ ዮሐንስ ፍቁረ እግዚእ። አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን ከመንግሥተ ሰማያት ታላቁ ሰው ወንጌላዊው ቅዱስ ዮሐንስ ነው። ቅዱስ ሐዋርያ ከዘብዴዎስና ከማርያም በአውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። በዮሐንስ ራእይ ምዕራፍ 1 ከቁጥር 39። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል ማርያም እመቤታችንን ተቀብሏል። በዮሐንስ ራእይ ምዕራፍ 19 ከቁጥር 25። እርሷ ጋር ለ15 ዓመታት ቢቀመጥ እስከ በምስጢር ሆነ። እንኳን ከሰው ልጆች ይቅርና ከልዑላን መላእክትም ማዕረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። በፍጥረት ወገን ከእመብርሃን ቀጥሎ ክቡሩ እርሱ ነው። ቅዱስ ዮሐንስ በታናሹ እስያ ለሰባቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚሁ ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእዩን ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ ኤፌሶን። ይቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞዋ ታናሿ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያሁኑ የሚፈልገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። በደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ወይም ከ72ቱ አርድእት አንዱን አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስን በስባሪው ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሑ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ውሃ ማዕበል ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙሩ ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልቀው ተገናኙ። እጅግም ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚህ ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ 2 ነገርን አስተዋሉ። አንደኛ፣ የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛ፣ አብዛኛዎቹ ልዑላን ወይም የቤተ መንግስት ወላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበላቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። እርሷም ድሮ የአባትሽን ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ ጣቢ ያደረገቻቸው። ለሰማይ ለምድሮ የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር ወይም የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤት ሲገቡ ሰይጣን በውስጡ ኑሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ገበው ሲያለቅሱ ቅዱሳኑ ቀረሙ። ሮምና ግን በቁጣ ልትሳለቁ ነው የመጣችሁት በሚል ቅዱስ ዮሐንስን በጥፊ መታቸው።
መላእክት እንኳ ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታችው ሴት ቀረብ ብሎም አትዘኚ፣ ልጅሽ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህም ጊዜ ሮምናን ጨምሮ በስፍራ የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሹሞ ቤተ ክርስቲያንም አንጾላቸው ወጥቷል። በኋላም ለሮምናና ለደሴት ሰዎች ክታብ ወይም መልእክትን ጽፎላቸዋል። ይህችም መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚችም ከተማ የምትመለክ አርጤምስ ወይም አርጤሞስ የሚለው ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበት በርካታ ተአምራት አድርጓል። ቤተ ጣዖቱንም በተአምራቱ አፍርሷል። የፍቅር ሐዋርያ ቤተክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ደቂቃ የተፋቀሩ በበይናቲክሙ ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይ ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበር። በዚህ ምክንያትም ጌታ ባረገ ጊዜ እንደ ብሎታል፣ በፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ቅዱስ ዮሐንስ ከእመቤታችን ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው፣ እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤታችን ናትና። ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢርም ድንግል ማርያም ናትና 15 ዓመታት በጽላሎተ ረድኤት በረድኤቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክትም በላይ ከብሯል። ከንጽህናዋ በረከትም ተካፍሏል። ስለ ድንግል ማርያምም ነገረ ማርያም የሚል ድርሰት ሲኖረው ሰኔ ጎልጎታንም የጻፈው እርሱ ነው። ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፋው አርፋለች። ሊቃውንቱ ለዚህ አይደል በንጹህ ክንፎቿ መሳምን መባረክን ሲሹ በከመ ሰአምኪ ርእሰ ዮሐንስ ቀዳሜ ዜመቴ ማርያም ድጋሚያን። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚህች ዕለት ተሰውሯል። እዚህ አስቀድሞ የዓለም ፍጻሜ ተመልክቷል። ዛሬ ያለበትን የሚያውቅ ቸር እናት ቤተ ክርስቲያን ቅዱስ ዮሐንስ ስትጠራው እንዲህ ነው። ወንጌላዊ፣ ሐዋርያ፣ ሰማዕት ዘእንበለ ደም፣ አቡቀለምሲስ፣ ምስጢራትን ያየ፣ ቴዎሎጎስ፣ ነባቤ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወምስጢር፣ ፍቁረ እግዚእ፣ ርዕሰ ደናግል፣ የደናግል አለቃ፣ ቁጽረ ገጽ፣ ዘረፈቀ ውስጥ ሕጽኑ ለኢየሱስ፣ ከጌታ ጎን የሚቀመጥ ንስር ሰራሪ፣ ልዑለ ስብከት፣ ምድራዊ መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቀርነ ቤተ ክርስቲያን፣ ኮከበ ከዋክብት ትለዋለች። በቅዱስ ዮሐንስ ላይ ያደረ የእመቤታችን የቅድስት ድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። በዚህ ዕለት ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ሐዋርያ፣ ፍቁረ እግዚእ፣ አባ ናርዶስ ጻድቅ ዘደብረ ቢዘን፣ ቅዱስ ጊዮርጊስ፣ ቅዱስ ማርቴና ናቸው። ወርሃዊ በዓላት ደግሞ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅዱስ ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘአራቅሊ ሰማዕት ናቸው። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን፣ ከእናቱ ፍቅር አድርሶ በሐዋርያው በረከት ያስጌጠን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።